1 ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ። 2 እግዚአብሔርም የሠራውን ሥራ በሰባተኛው ቀን ፈጸመ፣ በሰባተኛውም ቀን ከሠራው ሥራ ሁሉ አረፈ። 3 እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም፣ እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ ኮርፎአልና። 4 እግዚአብሔር አምላክ ሰማይንና ምድርን ባደረገ፣ አምላክ ሰማይንና ምድርን ቀን በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው። 5 የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም፣ የሜዳውም ቡቃያ ሁሉ ገና አልበቀለም ነበር። እግዚአብሔር አምላክ ምድር ላይ አላዘነበም ነበርና ምድርንም የሚሠራባት ሰው አልነበረም። 6 ነገር ግን ጉም ከምድር ትወጣ ነበር፣ የምድርንም ፊት ሁሉ ታጠጣ ነበር። 7 እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። 8 እግዚአብሔር አምላክም በምሥራቅ በዔድን ገነትን ተከለ፣ የፈጠረውንም ሰው ከዚያው አኖረው። 9 እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ፣ በገነትም መካከል የሕይወትን ዛፍ መልካምንና ክፉን የሚያስታውቀውንም ዛፍ አበቀለ። 10 ወንዝም ገነትን ያጠጣ ዘንድ ከዔድን ይወጣ ነበር፣ ከዚያም ለ4 ክፍል ይከፈል ነበር። 11 የአንደኛው ወንዝ ስም ፊሶን ነው፣ እርሱም ወርቅ የሚገኝበትን የኤውላት ምድርን ይከብባል፣ የዚያም ምድር ወርቅ ጥሩ ነው። 12 ከዚያም ሉልና የከበረ ድንጋይ ይገኛል። 13 የሁለተኛውም ወንዝ ስም ጊዮን ነው፣ እርሱም የኢትዮጵያ ምድር ሁሉ ይከብባል። 14 የሦስተኛውም ወንዝ ስም ጤግሮስ ነው፣ እርሱም በአሦር ምሥራቅ የሚሄድ ነው። 15 አራተኛውም ወንዝ ኤፍራጥስ ነው። እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በዔድን ገነት አኖረው። 16 እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ። 17 ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ። 18 እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። 19 እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። 20 አዳምም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድር አራዊትም ሁሉ ስም አወጣላቸው፣ ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበር። 21 እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም፣ ከጎኑም አንዲት አጥንትን ወስዶ ስፍራውን በሥጋ ዘጋው። 22 እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሠራት፣ ወደ አዳምም አመጣት። 23 አዳምም አለ፣ ይህች አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ናት፣ እርስዋ ከወንድ ተገኝታለችና ሴት ትባል። 24 ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። 25 አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር።